በስተ መጨረሻም አቢጌ ሰው ገዳይ ሆና አረፈች። ህይወት ትቅጣች ብሎ አባቷ ደረጀ ርግሟት ነበረ። የእርግማን እንግዲህ ለአመትና ለወራት ለሳምንቶች አልቆየችም። ዛሬውን እንግዲህ የአባቷ እርግማን ደርሶባት ሰው እንድትገድልና ብዙ ነገር እንድታደርግ አድርጓታል። አቢጌ እንግዲህ ምንም ነገር ቢመከራት ምንም ነገር ብትደረግ የማትሰማና በእውነት የቆመች እንዲሁም ደግሞ ሁሉን ነገር ይፋ መውጣት አለበት፣ የቤተሰብ ገበና ምንም ነገር መደበቅ አይቻልም በማለት እንግዲህ አሻፈረ በማለት ለማርታ የሰላም ልጅ ዳጣ እንደሆነች ሁሉን ነገር ትናገራለች። ዳጣዬም እንግዲህ እናቷ መሆኗን ብታውቅ ደስ ላይ ነበር። ነገር ግን የልጅ ስሜት የእናቷን ህመምና የእናቷን ስቃይ ታውቃለች ይባላል እና አንዳንድ ጊዜ ሰላም ምንም እንኳን ሰራተኛ ብትሆንም ነገር ግን ሰላም ሲጨንቃት ማየት አልችልም ብላለች። ከሆነም በኋላ እንግዲህ አቢጌ በጣም ችግር ውስጥ ትገባለች፣ እስር ቤትም ትገባለች። በጣም ያሳዝናል። አቶ ደረጀ በስተመጨረሻም አቢጌን እንደዛ አይነት ሁኔታ ውስጥ ገብቶ የገዛ ልጁ ማየቱ በጣም ከባድ ነው። ነገር ግን አንቺ ከማን ወጥተሽ ነው? እኔ እኮ እንደዛ አላሳደርኩብሽም ነበረ፣ ምንም እኮ አላጎደልኩብሽም ነበረ። እስከ ዛሬ ድረስ ጥሩ አባት ነኝ ብዬ አስብ ነበር። ለካ ምን እንደሆነች አላውቅም። ስለዚህ እኔ ብቀጣሽም ብደበድብሽም እንደ አባት ነው። አባት ሳይደበድብና ሳይቆጣ የሆነ ነገር ሲያደርግ ምንም ነገር አያኖርም ሲልም ሲመክራት ነበረ። ነገር ግን የአቢጌ ምክር ወይም ደግሞ የአባቷ ምክር ድንጋይ ላይ ውሃ እንደመፍሰስ አድርጋ የቆጠረችው አቢጌ ዛሬ ላይ ህይወት ትቅጣሽ ብሎ የረገማት ቀን እስር ቤት ገብታ እንግዲህ ህይወቷን ትሟራለች ብዬ ተስፋ አደርጋለሁኝ። አቢጌ እስከ ዛሬ ድረስ ታደርግ የነበረው እና የቤተሰቦቿን ትዳር ለመበጥበጥ ወይም ደግሞ የእናቷን ጉዳይ በጣም እናቷ ህመምተኛ እንደሆነች ብታውቅ ምን አይነት ሀዘን እንደሚገጥማት ታውቅ ነበረ። ነገር ግን አቢጌ ቢመክሯትም ስለማሰማ የራሷን ህይወት የራሷን አመለካከት ነው እንጂ ለሰው ልጅ እዝነትና ሚስጥር እንዴት መደበቅና ለመደበቅ ምንም የምታውቅበት ምክንያት የላትም። ከዛም እሱም እኔ በአንቺ ተስፋ ቆርጫለሁ፣ ከዚህ በኋላ እኔ ብሞት፣ ነገር ግን አንቺ እንደዛ አይነት አረመኔና መጥፎ ሰው መሆንሽን በጣም ያሳዝናል ሲልም አቶ ደረጀ ለአቢጌ ቢነግራትም አቢጌ ግን አሻፈሪ በማለት እውነቱን ነግራታለች ለማርታ። ማርታ በጣም ደግ ሰውና መልካም ሰው ናቸው። በጣም ደስ የሚል ፋሚሊ። ነገር ግን እውነቱን ስታውቅ በጣም ሀዘንና ትልቅ ህመም ውስጥ ትገባለች ብለን ነው የምናስበው። ምንም እንኳን እንግዲህ እኔ ወንድ ልጅ ባልወልድልህም ነገር ግን ደግሞ ፈጣሪ አንድ ቀን እንደሚክስ አደርጋለሁ ስትል በጣም አዝና ነበረ። ነገር ግን ሰላም እንደዛ አይነት አታደርግም ስትል ለአቶ ደረጀ ነግረው ነበር። አቶ ደረጀ እንግዲህ እውነቱን እንደመናገር ሸሽቷታል እና እውነቱን ደብቋታል። አቢጌ የተናገረችው ነገር የሰላም ነገር አመንሻት ወይ? እኔስ አላመንኳትም። እኔ ግን አንተን አልጠረጥርም። ነገር ግን ሰላም መቼ የት ነው ያገኘቻት? ወይስ የወለደቻት መቼ አግብታ? ወይስ ደግሞ እኛ ቤት ከመምጣቷ በፊት ወልዳ ነበር ወይ ስትልም ነበረ። ነገር ግን ጥርጣሬዋ እውነት ነበረ ማርታ። ነገር ግን ደግሞ ሰላምን ልታወራትና ስለ ዳጣና ስለ እናትና ልጆች ስታወራት ስትል ምጧ በመምጣት እንግዲህ ሆስፒታል ገብታለች። ሰላም እንግዲህ ወንድ ልጅ እንደምትገላገል ተስፋ እናደርጋለን። አቶ ደረጀ ምንም እንኳን አሁን ላይ ወንድ ልጅ መወለዱ ቢጠላውም ተዝ በኋላ ግን የአብራኬ ክፋይ ወንድ ልጅና ንብረቴን ሁሉ ነገሬን ወንድ ልጅ ይዝልኝ ብሎ ተመኝቶ ነበረ። ምኞቱ ግን ተሳካለት ማለት ነው። አቶ ደረጀ ምኞት ሲሳካ በጣም ደስ ይላል። በህጋዊና እንዲሁም ደግሞ በፈጣሪ ፍቃድ ቢሆን በጣም መልካም ነበረ። ነገር ግን ሰላምም አትፍረዱባት። ሰላምም እንግዲህ ልጇን ህይወቷን ሁሉን ነገሯን ነጥቀዋታል። ነገር ግን ይህን ነገር ወንጀል ይህንን ኃጢአት ባሰራ መልካም ነበረ። የሰው ልጅ ወንጀለኛ ኃጢአተኛ ነው። ሰው ሆኖ የማይሰሳት የለም። ነገር ግን ልጇን ለማግኘትና ልጇን ለመተካት ስትል ያልሆነ ውስጥ ገብታ እሷም ሆነች አቶ ደረጀ ብዙ ስቃዎችን አጋጥሟል። ነገር ግን ደግሞ ይህን ነገር እንደዚህ በመወሰኑ በጣም ነው የሚያሳዝነው። አቢጌም እንግዲህ ያልሆነ ቦታ ውስጥ ገብታ ትምህርቷን ሳትማር እናቷን አሳዝና እስር ቤት በመግባታ በጣም ማርታ ልቧ ነው የሚያዝነው። እንግዲህ በጣም ህመምተኛ ናት። ስለዚህ ማርታ ታማ የሆነ ነገር የምትሆን ነው የሚመስል ሳስበው። አቶ ደረጀም እንግዲህ በህይወቱ ተስፋ ቆርጦ አሁን ላይ ስለ ሞት ብቻ ነው የሚያስበው። እኔ ከሞትኩኝ የሆነ ነገር ማድረግ ይኖርብሻል፣ አቢጌ ህይወት ታስተምርሻለች፣ ህይወት ትቀጣሻለች ሲል እንደሚሞት እያወቀ ነው የሚመስለው አቶ ደረጀ። አቶ ደረጀ ከሞተ በኋላ በጣም ከባድ ነው። ለሰላምም ደውሎ ውሃን አደራ
ውሃን ምንም እንኳን ቢሆን እንደ ልጅሽ አድርገሽ እንደ ዳጣዬ አድርገሽ መንከባከብ አለብሽ። አደራሽን። ውሃ በጣም መልካም ሰው ናት፣ ለብቻ እንዳትታያት። እኔ ኖርኩም አልኖርኩም ሲልም አቶ ደረጀ ለሰላም እንግዲህ ውሃዬን አደራ በማለት እንግዲህ አስረክቧል። በጣም ነው የሚያሳዝነው። አቶ ደረጀ የሚሞት ነው የሚመስለው ሳስበው። እንዲሁም ደግሞ የእውነቱ ሲወጣ ማርታ በጣም ትታመምና የሆነ ነገር ትሆናለች። የዚህ ቤት መፍረስ በጣም ነው የሚያሳዝነው። በአቢጌ የተነሳ ጋጠ ወጥነትና አስተዋይነት የሌለው ልጅ መወለድ ወይም ደግሞ አስተዋይ የሌለው ነገር ለቤተሰቡ የሚያስብ ሰው ትዳራቸው እንደዚህ ነው የሚበጠበጠው። ማርታ በጣም መልካም ሰውና ደግ ሰው፣ በጣም ደረጀም በቃ የቤተሰቡ በጣም መልካም ሰውና ደግ ሰው፣ ለህዝብ ሆነ ለራሱ የሚያስተምር መልካም ሰው ነበረ። ነገር ግን ደግሞ አንዳንድ በሚወለደው ልጆች ቤት፣ ትዳር፣ ህይወት ይበጠበጣል፣ ተስፋም ያስቆርጣል። ደረጀም እንግዲህ እንደተለመደው በጣም ያሳዝነው ነገር ይሄ ቤተሰብ ይሄ ደስተኛ የሆነ ፍቅር ቤተሰብ እንደዚህ ይበጠበጣል ብሎ በህይወቱ አስቦም አለሞትም አያውቅም ነበረ። ነገር ግን አንዳንድ ጊዜ ህይወት ታስተምራለች ወይም ደግሞ ህይወት ትቀጣለች ይባላል። አቶ ደረጀ ይህ ትዳር በመፍረሱ በጣም ልቡ አዝኗል። ስለዚህ እውነቱ መናገር ይኖርብኛል በማለት እንግዲህ ከሞትኩም ከኖርኩ ማርታም ደግሞ ትሞትብኛለች ብሎ ለትዳሩና ለሚስቱ በጣም ክብር ስላለው እውነቱን ለመደበቅ ወስኗል ማለት ነው። ስለዚህ ዳጣም ታተናገር ከኔ ከዚህ ቤት ብን ብዬ ነው የምጠፋ ብላ ቃል አስገብታለታለች። ዳጣዬም እንግዲህ አሁን ላይ ሰላም እናቷ በመሆኗ ስታውቅ ምን ይሰማት ይሆን? ባለፈው አብይ ያለቻት ነገር ምንድን ነው? አንቺ እኮ የሰራተኛ ልጅ ነሽ ስትላት፣ እንዴ አንቺ በምን አወቅሽ? የሰራተኛ ሊሆን አልሆን አንቺ ምን ታውቂያለሽ? ስትልም ትናገራለች። ወይዘሮ ማርታም እንግዲህ ከአብዬ ከሌላ ሰው እንዳረገዘች ደብቀዋለች፣ እሱም ደብቋታል። ስለዚህ ሁለቶች እኮ አንድ ላይ እውነቱን ተነጋግረው ሁሉንም መመስረት ይችሉ ነበረ። ነገር ግን ዳጣይ እንተን ማርታ እስካሁን ድረስ እንግዲህ የአብጌ ልጅ እንዳልሆነች አብጌ ልጁ እንዳልሆነች ብትነግረው እሱም ይህን ያህል ዓመት በጣም አያዝንም፣ ልቡም አይከፋም። እንዲሁም ደግሞ ትዳራቸው ትልቅ አደጋ ውስጥ አይገባም ነበረ፣ ተሳስበው ይኖር ነበረ። ነገር ግን ሰራተኛ መሆን በጣም ከባድ ነው። አቶ ደረጀ እንግዲህ እንደምታውቁት በጣም ምንም እንኳን ሰላምዬን ድሮ ቢወዳትም ቢያከብራትም ነገር ግን ደግሞ ይህን ያህል ችግር ውስጥ ይህን ያህል ሀዘን ውስጥ እገባለሁ ብሎ አንድ ቀንም አስቦትም አልሞትም አያውቅም ነበረ። ህይወት ትፈትናለች። ህይወት አንድ ጊዜ ችግር ብቻ አይግጠመን እንጂ ፈተና እንደሆነች፣ ነገር ግን ደግሞ ያችን ፈተና እንደምንወጣት ካደረግነው በምንም ነገር የማይሆን ነገር የለም። አቶ ደረጀም ይህን ፈተና ይህን ነገሮች ይወጣዋል ብለን ተስፋ እናደርጋለን። ዞሮ ማርታ ይህ መጨረሻዋ ሲሆን በጣም ያሳዝናል። እሷ ወንድ ልጅ ሳልወልድለት ቀረው ብላ በህይወቷ የምትጸጸተው ነገር እሱ ነው። ነገር ፈጣሪ ያለ እንጂ እሷ ያለችው አይሆንምና ከሰራተኛው እንግዲህ በማርገዝ ወንድ ልጅና ሴት ልጅ ወልደዋል ማለት ነው። አቶ ደረጀ ሁላችንም እናውቃለን። ደረጀ እንግዲህ በአንድ ቀን ስህተት የ18 ወይም ደግሞ የ20 ዓመት ስቃይ ውስጥ ነው ያለው። ይሄ ድራማ ግን በጣም ነው የሚያሳዝነው። ምንም እንኳን ድራማ ቢሆንም በህይወታችን የምንማረባቸው ነገሮች በጣም ትልቅ ነገር አለ። ትዳር፣ መከባበር፣ መተዛዘን፣ አንዱን ሚስጥር እንደብቆ እሷ ትጎዳብኛለች፣ እሱ ይጎዳብኛል፣ እሱን ከለሱ ጋር መለየት አለብኝ፣ ይህ ሚስጥር እስከ መሟት ድረስ አብሬው በቃ አብሮኝ ይቀበራል በማለት ብዙ ሰዎች የሚያስቡት ነገር አለ። ወይዘሮ ማርታና አቶ ደረጀ እንደዛ ብለው ነበር የሚያስቡ። ነገር ግን በአንዳንድ ጋጠወጥ ልጆችና በአንዳንድ የምንም ነገር በማይገባቸው ህይወት ስለ ትዳርና ስለ ማንነት የማያውቁት ልጆች የቤተሰቦቻቸውን ትዳር ስለማፍረስ በጣም ቀላል አድርገው የሚያስቡት አሉ። ይህንን እንግዲህ ከ20 ዓመት በላይ የገነቡትን ትዳር በአንድ ቀን ወይም ደግሞ በአንድ ስህተት አብጌ ሁሉን ነገር አፈራርሰዋለች። ማርታም እንድትጠረጥር አድርጋለች። ይህ ልጅ ከማን ተወለደ? እንግዲህ ዳጣም እንግዲህ የጓደኛው ልጅ መሆኑን እንዴት፣ በምን፣ መቼ፣ ለምንድነው የሸጎደኝ እያለች ወይዘሮ ማርታም ብዙ ነገሮችን እያሰበችና እያሰላሰለች የአቶ ደረጀ ልጅ መሆኑን ጠርጥራለች። አቶ ደረጀም እንግዲህ እናትሽ እንድትጠረጥር ያደረግሻት አንቺ ነሽ፣ ለምን ነገርሻት? የአባትሽ ምክር ለምንድን ያልሰማሽ ብሎ ቢጨቃጭቃትም ነገር ግን እሷ እውነቱን ለምን አታወራም? አባዬ ለምንድን ነው እያለች ህይወቷን ለመታፈን ብቻ ነው የፈለገችው። እሷ ስለማይንከባከባትና ስለማይወዷት ሳይሆን
የሆነ ነገር በማድረግ እሷ የምታስበው ነገር ዳጣ ለምን መጣች? ለምን ዳጣ ከኔ ጋር ትሆናለች? ፍቅረኛ ልትወስድ ነው እያለች ናታንን እንግዲህ የግሏና የራሷን ለማድረግ እየወሰደ ትገኛለች። ትዳር በግድ ባይሆንም ነገር ግን ደግሞ አብጌ የምታደርጋቸው ነገሮች በጣም በስህተትን በባህላችን ሆነ በሀገራችን የሌለ ነገር ነው ማለት ነው። ስለዚህ ይህ ቤተሰብ የሚያስተምረው ነገር ትዳር በግዴታ እንዳልሆነ ብዙ ነገር ያስተምራል ማለት ነው። ስለዚህ አሁን ላይ ዳጣና ናታን የሚለያዩበት ቀን ይመጣል ብዬ ተስፋ አደርጋለሁ። እሱ ምንድን ነው? አሁን እንግዲህ አብጌ እስር ቤት ትገባለች። እሷም ደግሞ በአንቺ ስበብ ነው እንደዚህ ሆንኩትኝ በማለት እንግዲህ ናታንና ዳጣን ታለያያቸዋል ብዬ ነው የማስበው። እንግዲህ የማታረገው ነገር የላትም። ምን የምትቀየር ልጅ አይደለችም። እስር ቤት ገብታ የምትቀየር አይመስለኝም። ስለዚህ ራስሽ ሆኜ ህይወት ትቅጣሽ ብሎ አባቷ ያረግማት። ዛሬውኑ እንግዲህ ህይወት እንድትቀጣት አድርጓታል ማለት ነው። አሁን ላይ እንግዲህ እስር ቤት ትገባለች። የሰው ልጅ ገላለች። ምን ያደርጉት ይሆን? የተመታውን ልጅ ናታን ባየው በጣም አዝኖ ራሱን ይዞ ነበር የደረቀው። ናታን አብጌ ስትገላውና እንዲሁም ደግሞ ደፍታ ስትለው እንግዲህ ምን አይነት መልስ እንደምሰጥ አላቅም። ናታንም ምን አይነት ውሳኔዎች ይወስናል? ወይስ ደግሞ ናታን ለአብጌ ሲል ይሄ ቤት ወይም ደግሞ ይሄ ትዳር እንዳይፈርስ በማለት ችግር ውስጥ ገብቶ እሱ እኔ ነኝ የመታወት ብሎ እጁን ሰጥቶ አብጌን ያድናል። መጨረሻው በጣም ነው የሚያሳዝነው። የዛሬው ፓርት እንግዲህ ይህንን ይመስላል። አቶ ደረጀ በጣም አሳዝነውናል። እውነቱን ተናግረው ማርታ ትረዳዋለች ብለን ተስፋ እናደርግ ነበረ። ነገር ግን ማርታም ጠርጥረዋለች። ይህ ማን ነው ምንድን ነው የሚለውን ምንም እንኳን ልቧ አቶ ደረጀን ብዙ ነገር አለማስቀየም ስትል ሁሉን ነገር ደብቀው ነበረ። በመደበቋም የተነሳ ህመም ውስጥ ገብታ ነበረ። አንዳንድ ጊዜ አብጌም እውነቷን ነው። እውነቱ በወጣ ቁጥር የሰው ልጅ ህይወት አይበጠበጥም፣ አንድ ሰውም አይታመምም። ስለዚህ እውነት መውጣት አለበት ብላ በማለቷ እርግጠኛ ነው ሁላችንም የምንወስነው ነገር ነው። አንዳንድ ጊዜ ደግሞ የሰው ልጅ እንዳይጎዳ የሰው ልጅ ትዳር እንዳይፈርስ ደግሞ ምስጢር መደበቅና ነገሮችን በሂደት ማስተካከል የሰው ልጅ በሚገባ መልኩ መነጋገር ጥሩ ነበረ። ትዳርም ፈረሰም አልፈረሰም እውነቱ አንዳንዴ መውጣት ጥሩ ነው ብዬ አስባለሁ። ነገ ወንድማማችና እህታማማች ይገባሉ። ስለዚህ እውነቱ መውጣት ይኖርበታል። ስለዚህ አንዳንድ ጊዜ ደግሞ በመደበቅ ብዙ ችግሮችን እያመጣ ይኸው የ20 ዓመት ድረስ ስቃይ በሽታ ውስጥ ይዘው ባልና ሚስት እየሰቃዩ ይኖራሉ። ስለዚህ አብጌ አንዳንድ ጊዜ እውነቷ ነው፣ አንዳንድ ጊዜ ደግሞ እውነት ይውጣ በማለት እንግዲህ ቤተሰቦቿን የጎዳችና ራሷን የጎዳች እንጂ ማንንም አልጎዳ እና እስኪ ናታን ምን ያደርጋል? ናታን እንግዲህ እውነቱን እኔ ነኝ የመታሁት እኔ ነኝ የገደልኩት ብሎ አብጌን ያድናል ወይስ ደግሞ እሷ እኔ ነኝ የመታሁት ብላ እሷም ወደ እስር ቤት ትገባለች? ይሄ ቤተሰብ ምን አይነት ሁኔታ ውስጥ ይገባል? ሰላም እውነቱን ትነግራት ይሆን ለማርታ? ማርታስ እውነቱን ታውቅ ይሆን? ይህ ድራማ በጣም አጓጊ ነው። የእውነት ድራማ ሳይመስል በጣም የአንድ ሰው ህይወት ታሪክና የራሳችን የምናሳልፈው ሳይሆን በቃ የአንድ ሰው ህይወት ታሪክ ነው ብዬ ነው ማሰበው። በጣም ደስ የሚልና አስተማሪ። ሁላችሁም ተመልከቱት፣ ትምህርት ማሩበታላችሁ። አንዳንድም ላትማሩበትም አትማሩበት አለ። ግን በጣም ለትዳር ያላችሁ ከበረታና ለትዳራችሁ ስትሉ መስዋዕት የምታደርጉበት ድራማ ነው ብዬ አስባለሁኝ። በጣም ደስ የሚል ካለሙ ወይም ደግሞ እስከዛሬ ካየናቸው ድራማዎች ልዩ ነው ብዬ አስባለሁኝ። እንግዲህ ዳጣ ምን ትሆን? እናቷን ታውቅ ይሆን ሰላም ሆኗ? ሰላምስ ዳጣን ስታይ ልጄ ብላ ትጠራት ይሆን? እንግዲህ ሰላም በሰላም ትገላገልና ልጇን ዳጣዬን እንግዲህ ወንድም አለሽ ብላ ትነግራታለች። አቶ ደረጀም እንግዲህ ልጁ ሲወለድለት በጣም ደስ የሚለው ነው ይመስለኝ። ምንም እንኳን ህይወታቸው ቢበጠበጥም ማለት ነው። ዞሮ ማርታ እውነቱን አውቃ የእውነት ከዚህ ከበሽቷ ብትገላገል ብዬ ያስባለሁኝ። እስኪ እናንተስ ምን ትላላችሁ? ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፍቅር፣ ሰላም፣ አንድነት ለሀገራችን ኢትዮጵያ ይሆን። በስደት ዓለም ላይ በምንሰቃየው እህት ወንድሞችም አላህ ይጠብቃችሁ፣ አላህ ይጠብቀን። እንዲሁም ደግሞ እህታችን ሀናን አላህ ሱብሃነሁ ወተዓላ ከነዛ ካውሪዎች አላህ ነጃ ይበላት። በሰሞን የምንሰማው ቲክቶክ ላይ የእውነት በጣም ነው የሚያሳዝነው። እስበሳችን ኢትዮጵያውያን እየተባላን እየተጋደን እስበሳችን ለገንዘብ ብለን የሰውን ህይወት እያጨለም ወላሂ ያላቅም ብቻ አላህ የብዝነቱ በረህመቱ እሱ አዛኝና ሩህሩህ የሆነ ጌታ ነው።
ሁላችንም ላይ ያለው ልብን አላህ ሩህ ያድርግልን፣ አዛኝ ያድርገን። ገንዘብን ወደን ሳይሆን ሰውን የምንወድ አላህ ያድርገን እና እህታችንን ሀናን አላህ ከነዛ ከእስረኞች ከነዛ ከአረመኔዎች አላህ ነጃ ይበላት። በህይወት መኖሯን ራሱ ማወቅ ትልቅ ደስታ ነውና በህይወት አለች ብለው ለእኛም ለህዝቡም ለተመልካችም እንዲሁም ደግሞ ለቤተሰቦቿ ከኛ ይበልጥ ደግሞ ቤተሰቦቿ ናቸውና ዛሬ አለች ሞታለች በሀሳብ በጣም ጸጸት ከባድ ነው። የልጅ ህመም መሞት፣ የልጅ ህመም፣ የልጅ ሀዘን በጣም ከባድ ነው እና ለቤተሰቦቿ አላህዬ በቤተሰቦቿ አለች በህይወት ብለው ለቤተሰቦቿ ያብቃት። ሁላችሁም ጸሎት አድርጎ እንዲሁም ደግሞ ከሀና ጋር የታሰሩ በየመን ላይ ልጅ ወልደው እዛ የሚኖሩ ብዙ በሚዲያ እየተመለከትን ነውና አላህ እነዛ ሰዎችንም ያ ረብል ዓለሚን ለስር ያድርጋቸው። ኢትዮጵያ ያሉ ህጻናቶችንም ሆነ ሴቶችን አላህ ነጃ ይበላቸው አይጋ እና ሁላችሁም ጸሎት አድርጎ ያና ጉዳይ በጣም ከባድ ነው። በሰሞን እስበሳቸው ቲክቶክ ላይ እየተበላሉ ነው። ሀቅን አላህ ያውጣላቸው እላለሁኝ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።